ሰላም የተከበራችሁ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። የሰባተኛ ክፍል ማትስ ዩኒት 2 ይዤላችሁ ቀርቤያለሁ። አብራችሁኝ እንድትቆዩ እስከ ቪዲዮ ፍጻሜ እየጋበዝኩኝ በቀጥታ ወደ ቪዲዮ አልፋለሁ። እንግዲህ ዩኒት 1ን ከዚህ በፊት በነበሩት ቪዲዮዎች አይተናል። ዛሬ ዩኒት 2 ይዤላችሁ ቀርቤያለሁ። ኢንቲጀርስ ይሰኛል። ኢንቲጀርስ ምንድነው? እንግዲህ በዚህ ቪዲዮ ወይም በዚህ ዩኒት መጨረሻ ላይ የምናያቸው ኮንሰፕቶች እዚህ ጋር የተዘረዘሩት ናቸው። እዚህ ውስጥ አንደርስታንድ ዘ ኮንሰፕት ኦፍ ኢንቲጀር የኢንቲጀር ጽንሰ ሐሳብ እናያለን። ሪፕሬዘንት ኢንቲጀርስ ኦን ኤ ነምበር ላይንስ በኢንቲጀሮችን በቁጥር መስመር ላይ መግለጽን እናያለን። እንዲሁም አይደንቲፋይ ኮሚቴቲቭ አሶሲዬቲቭ ኤንድ ዲስትሪቢዩቲቭ ፕሮፐርቲ ኦፍ ኦፕሬሽን ኦፍ ኢንቲጀርስ እነዚህ ሶስት የኢንቲጀርስ ባህሪዎችን እናያለን ማለት ነው። እንዲሁም ፐርፎርም ዘ ኦፕሬሽን አዲሽን ኤንድ ሳብትራክሽን ኦን ኢንቲጀርስ እንግዲህ ኢንቲጀሮችን መደመርና መቀነስ እንዴት ይሰራል የሚሉትንም እናያለን። በመጨረሻ አፕላይ ኢንቲጀርስ ኢን ዘ ሪል ላይፍ ሲቹዌሽን በቀን ተቀን ህይወታችን ወይ በነባራዊ ህይወታችን ላይ ኢንቲጀሮችን እንዴት እንተገብራለን የሚሉትን መሰረታዊ ነጥቦች በዚህ ዩኒት ማብቂያ እናያለን ማለት ነው። እንግዲህ ለዛሬ የምናያቸው ነጥቦች ሁሉንም ባይሆንም የተወሰነውን እናያለን። ላይክ በማድረግ ጀምሩ። እኔ ጀመርኩኝ። ኦኬ ሪቪዥን ኦን ሆል ነምበርስ ኤንድ ናቹራል ነምበርስ እንግዲህ ኢንቲጀርን ከማየታችን በፊት መሰረታዊ መከለስ ያለብን ነጥቦች አሉ። እነሱ ምንድናቸው? ሆል ነምበርና ሙሉ ቁጥርና መቁጠሪያ ቁጥር ይሰኛሉ። ሆል ነምበርስ ሙሉ ቁጥር ማለት ነው። ናቹራል ነምበር ስንል ደግሞ መቁጠሪያ ቁጥር ነው። እንግዲህ እነዚህን ሁለት ሀሳብ ከተረዳም በኋላ ነው ወደ ኢንቲጀር የምንሄደው። ምክንያቱም እነዚህ ሁለት የቁጥር አይነቶች በኢንቲጀር ውስጥ ስለሚካተቱ ማለት ነው። ኦኬ ሁለቱን ሀሳቦች እንያቸው። በመጀመሪያ ምን ይለናል? ዲፊኒሽን 2.1 ናቹራል ነምበር መቁጠሪያ ቁጥር ስንል ምን እያልን ነው? ምንድን ነው የሚለን? ናቹራል ነምበር መቁጠሪያ ቁጥር ማለት የስ ናቹራል ነምበርስ ኢዝ a collection or set of numbers denoted by n and is described by n which is equals to 1 2 3 እያለ ይቀጥላል ማለት ነው። እንግዲህ ባጭሩ መቁጠሪያ ቁጥር ወይም ናቹራል ነምበር በምንልበት ሰዓት ላይ ሪፕሬዘንት የምናደርገው የምንሰይመው ምንድነው? ኤን ብለን ነው። ስለዚህ እቺ ኤን ወይም ናቹራል ነምበር ሁልጊዜም የሚጀምረው ከአንድ ማለት ነው። ስለዚህ ከአንድ እስከ መጨረሻ እስከሌለው ቁጥር አይደል? ቁጥር መጨረሻ የለውም። ስለዚህ ይሄ ሁልጊዜም ናቹራል ነምበር በምንልበት ሰዓት ላይ መጀመሪያው አንድ የሆነ ማለት ነው። ከአንድ የሚጀምር ማንኛውም ፖዚቲቭ ቁጥር ልብ አድርጉ። ከአንድ የሚጀምር ማንኛውም ፖዚቲቭ ቁጥር ያ ምን ይባላል? መቁጠሪያ ቁጥር ይባላል ማለት ነው፣ ወይም ናቹራል ነምበር ይባላል። ሶ ናቹራል ነምበርስ አር ኦልሶ ኮልድ ካውንቲንግ ነምበርስ መቁጠሪያ ቁጥር ያልነው ለዚህ ነው። ስለዚህ ናቹራል ነምበር ካውንቲንግ ነምበርስ ነው። ለምንድን ነው እዚህ ጋር ካውንቲንግ ነምበርስ የተባለው? እንግዲህ እነዚህ ናቹራል ነምበርስ መቁጠሪያ ቁጥር ነው በምንልበት ሰዓት ላይ ብዙ ጊዜ በቀን ተቀን እንቅስቃሴያችን ውስጥ ነገሮችን ለመግለጽ ለመናገር በምንፈልግበት ሰዓት ላይ የምንጠቀማቸው ናቹራል ነምበሮችን ነው። ለምሳሌ መምህራችሁ በክፍል ውስጥ ያለውን የተማሪዎች ቁጥር ምን ያህል ነው ቢል የምትጠቀሙት ናቹራል ነምበር ነው አይደል? 20 30 40 ልንል እንችላለን። ስለዚህ ናቹራል ነምበር ነው የምንጠቀመው ማለት ነው። እድሜያችሁ ስንት ነው ተብላችሁ ብትጠየቁ እንደዚህ አይነት ነገሮች እያንዳንዱ ነገሮች መናገር ባለብን የምንናገራቸው ነገሮች እድሜያችንን ሊሆን ይችላል፣ በቤት ውስጥ ያሉትን ቁጥር ሊሆን ይችላል፣ በክፍል ውስጥ ያለውን ቁጥር ሊሆን ይችላል። እያንዳንዱ ነገር ምንገልጽባቸው መንገዶች ናቸው እነዚህ ናቹራል ነምበር የምንላቸው ማለት ነው። ናቹራል ነምበር። ስለዚህ ናቹራል ነምበር ከስንት ይጀምራል? ከአንድ ይጀምራል። ትንሹ ናቹራል ነምበር ማን ነው ስትባሉ አንድ ነው ማለት ነው። ስሞለስት ናቹራል ነምበር ኢዝ 1 የስ ናቹራል ነምበር ኦልዌይስ ስታርትስ ፍሮም 1 ማለት ነው። ከአንድ ስለሚጀምር መቁጠሪያ ቁጥር ነው። አፕሊኬሽኑ አሁን እንደነገርኳችሁ በእነዚህ ነገሮች ላይ መጠቀም ትችላላችሁ። ዛትስ ዋይ ናቹራል ነምበርስ አር ኦልሶ ኮልድ ካውንቲንግ ነምበርስ የተባለው ማለት ነው። ሁለተኛው ሆል ነምበርስ የምንለው ነው። ይሄ ሙሉ ቁጥር ምንለው ነው። ስለዚህ ሙሉ ቁጥር በምንልበት ሰዓት ላይ ወይም ሆል ነምበር ኢዝ ኤ ነምበር ኮንቴኒንግ ናቹራል ነምበር ልብ አድርጉ። ሆል ነምበርስ አር ኤ ነምበርስ ዊች ኮንቴን ናቹራል ነምበርስ ኤንድ ዚሮ። እንግዲህ ሆል ነምበር በምንልበት ሰዓት ላይ ዜሮንና ናቹራል ነምበሮችን ሁሉንም የያዘ ማለት ነው። ስለዚህ ናቹራል ነምበሮችንና ዜሮን የያዘ ቁጥር ሆል ነምበር ይባላል ማለት ነው። ሶ ሆል ነምበርስ ኢዝ ዲኖትድ ባይ ደብሊው ኤንድ ሆል ነምበር ኢዝ ዲኖትድ ባይ ደብሊው ኤንድ ዲስክራይብድ ባይ ደብሊው ዊች ኢዝ ኢኳልስ ቱ
ሴት ይሄ ሴት ማለት ነው፣ ስብስብ ማለት ነው ሴት ስንል። ስለዚህ ከስንት ያሉ ቁጥሮች ስብስብ ነው? ከዜሮ የሚጀምሩ ቁጥሮች ስብስብ ነው። ስለዚህ ሆል ነምበር ማለት ነው ዜሮ ኤንድ ምን ማለት ነው? ኤን ማለት ነው። ዜሮንና ኤንን የያዘ ቁጥር ማለት ነው። ስለዚህ ናቹራል ነምበሮች ሁሉ የት ውስጥ አሉ? ሆል ነምበር ውስጥ አሉ። እነዚህን ሪሌሽንሽፕ በደንብ ማወቅ አለባችሁ። እዚህ ውስጥ ያሉት ናቹራል ቁጥር ውስጥ ያሉት ሁሉም ቁጥሮች ምን ውስጥ አሉ? ሆል ነምበር ውስጥ አሉ። ስለዚህ ናቹራል ነምበር ኢዝ ምን እንላለን? ዘ ፕሮፐር ሳብሴት ኦፍ ዋት? ሆል ነምበር ብለን መግለጽ እንችላለን። ያ ማለት ናቹራል ነምበር ውስጥ ያሉ ቁጥር ሁሉ ሆል ነምበር ውስጥ አሉ። ሆል ነምበር ደግሞ ሌላ አንድ ትርፍ አሉ። ያቺ ማናት? ዜሮ ማለት ነው። ስለዚህ ዘ ስሞለስት ሆል ነምበር ስንባል ምን እንላለን? ዜሮ። ዘ ስሞለስት ናቹራል ነምበር ዋን። ስለዚህ አሁን ሆል ነምበርን የቱ ጋር እንዴት እንጠቀማለን ስንል ለምሳሌ የሌለንን ነገር ለመናገር ብንፈልግ የስ በዚህ ሰዓት ላይ እኔ የሌለኝ ነገር ለምሳሌ ምን ያህል መኪና አለ ብሎ አንድ ሰው ቢጠይቀኝ ምንም መኪና የለኝም አይደል? ስለዚህ ምንም መኪና የለኝም የሚለውን መገልጽ በምንድን ነው? በሆል ነምበር ነው ማለት ነው። ምንም መኪና የለኝም ዛት ሚንስ ዜሮ ነው ምንም ማለት አይደለ? ስለዚህ ምንም መኪና የለኝም። እንደዚህ አይነት ነገሮችን ለመግለጽ በምጠቀምበት ሰዓት ላይ ሆል ነምበርን መጠቀም እችላለሁ። ያኛው ካውንቲንግ ነምበርስ ነው። ያለኝን ነገር በቁጥር ለመግለጽ ስፈልግ የምጠቀመው ምንድን ነው? ይህንን ናቹራል ነምበር ነው። እንደሌለኝ ለመናገር ስገልጽ ደግሞ የምጠቀመው ሆል ነምበር ነው። ሁለተኛው ሀሳብ ምን አልኩኝ? ሁሉም ናቹራል ነምበሮች ሆል ነምበር ናቸው። ሁሉም ሆል ነምበር ግን ናቹራል ነምበር አይደለም። ቢኮዝ ሆል ነምበር ዜሮ አለው፣ ናቹራል ደግሞ ዜሮ የለውም። ስለዚህ እነዚህን ሁለት ሪሌሽንሽፕ በዚህ መያዝ ትችላላችሁ ማለት ነው። ሁለተኛውም ሆል ነምበርም ናቹራል ነምበርም የሚባሉት ዜሮና አሁን ናቹራል ነምበር ምን ብለናል? ከአንድ የሚጀምሩ ማንኛውም ፖዚቲቭ ቁጥር ምን ብለናል? ናቹራል ነምበር ነው። ያ ማለት ግን ፍራክሽንንና ዴሲማልን አያካተም። ለምሳሌ 1/2 ፖዚቲቭ ቁጥር ነው አደለ? 1/2 ስንል ወይም 0.5 ማለት ነው። ይሄ አሁን ፖዚቲቭ ቁጥር ነው። ነገር ግን ፖዚቲቭ ቁጥሮች ሁሉ ሆል ነምበር ናቸው እያልኩ አይደሉም። ያ ማለት ዴሲማሎችና ፍራክሽኖች ወይም አስርዮሽና ክፍልፋዮች ምን አይደሉም? ናቹራል ነምበር አይደሉም። ልብ አድርጉ። ክፍልፋዮችና አስርዮሽ ቁጥሮች ምን አይደሉም? ናቹራል ነምበር አይደሉም። እንዲሁም አስርዮሽና ክፍልፋዮች ምንም አይደሉም? ሆል ነምበርም አይደሉም ማለት ነው። ስለዚህ በዚህ መልኩ እነዚህን መረዳት መቻል አለባችሁ። ኦኬ ሪሌሽንሽፕ ቢትዊን ናቹራል ነምበርስ ኤንድ ሆል ነምበር ኢዝ ዲስክራይብድ ቢሎ ይለናል። እዚህ ጋር የሚያሳየን በቁጥር መስመር ላይ እነሱ ነው። ስለዚህም ለምሳሌ ከ0 እስከ 10 ቁጥሮች ተደርድረዋል። ከዜሮ ሁልጊዜም ከዜሮ ተነስተን ወደ ግራ ከሄድን ልብ አድርጉ፣ ከዜሮ ተነስተን ማነው ወደ ቀኝ ስንሄድ ፖዚቲቭ ቁጥሮችን ነው የምናገኘው። ሁልጊዜም ከዜሮ በስተቀኝ በኩል ፖዚቲቭ ቁጥሮች ናቸው። እንዲሁም ከዜሮ ተነስተን ወደ በስተቀኝ በኩል ስንሄድ ቁጥሮች ምን እየሆኑ ይመጣሉ? እየጨመሩ ነው የሚመጡት። ለምሳሌ ዜሮ ብዬ አንድ ስቴፕ ሲሄድ ምን አገኛለሁ? አንድን። ሁለተኛ ስቴፕ ላይ ሁለትን አያችሁ። አንድ ስቴፕ አንድ አለች፣ እዚህ ጋር ሁለት አለች፣ ሶስት፣ አራት እያለ ሄዳል ማለት ነው። ስለዚህ ሁልጊዜም ከዜሮ በስተቀኝ ያሉ ቁጥሮች ፖዚቲቭ ናቸው፣ እንዲሁም እየጨመሩ ይመጣሉ ማለት ነው። ይሄ በነምበር ላይ ቁጥሮች ሲሰጠን በዚህ መረዳት እንችላለን። ከዜሮ በስተግራ ደግሞ ሌላ ቁጥር ቢኖረን ለምሳሌ እንደዚህ ተሰምሮ ቢኖር ሁልጊዜም ከዜሮ በኋላ ኔጌቲቭ 1 አይደል፣ ከዛን ኔጌቲቭ 2 እያለ ሄዳል። ሁልጊዜም ከዜሮ በስተግራ በኩል ያሉ ቁጥሮች ሁሉ ምንድን ናቸው? ኔጌቲቭ ቁጥሮች ናቸው። ኔጌቲቭ ቁጥሮች ናቸው። እንዲሁም ከዜሮ በስተግራ ስንሄድ ቁጥሮች ምን እየሆኑ ይመጣሉ? እየቀነሱ ይመጣሉ። ያ ማለት ኔጌቲቭ 1 የነበረው ስንት ሆነ? ኔጌቲቭ 2። ያ ማለት ዕዳ ስለሆነ ኔጌቲቭ 1 ከኔጌቲቭ 2 ምን ይሆናል? ይበልጣል። ያ ማለት ኔጌቲቭ 2 ከኔጌቲቭ 1 ያንሳል ማለት ነው። ሁልጊዜም ቁጥሮች እየቀነሱ የሚመጡ ኔጌቲቭ 2 ከኔጌቲቭ 3 ይበልጣል። ኔጌቲቭ 3 ከኔጌቲቭ 4 ይበልጣል። ምክንያቱም ኔጌቲቭ ማለት ዕዳ ስለሆነ ማለት ነው። ዕዳ ስለሆነ ኦኬ። ይህንን ከተረዳን አሁን ናቹራል ነምበር ምንድን ነው ስንል ናቹራል ነምበር ማለት ከስንት የሚጀምር? ከአንድ። ይኸው ከአንድ የሚጀምር ቁጥር ሁሉ ናቹራል ነምበር ይባላል። ከዜሮ የሚጀምር ደግሞ ሆል ነምበር ይባላል። ስለዚህ ሉክ ሆል ነምበር
ማንን አቅፎ ይዟል? ናቹራል ነምበርንም አብሮ ይዟል ማለት ነው። ናቹራል ነምበር ውስጥ ያሉ ቁጥሮች ሁሉ ሆል ነምበር ውስጥ ስለሚገኙ ማለት ነው። ይሄ ግንኙነታቸውን በዚህ ማስረዳት ይቻላል። እንዲሁም በቬን ዲያግራም ለምሳሌ ፈተና ላይ ብትጠየቁ በቬን ዲያግራም ብትጠየቁ ምን ትላላችሁ? በቬን ዲያግራም ብንጠየቅ እቺ ትንሿ ሰርክል ምን ነው የምታሳየን? ናቹራል ነምበርን ነው የምታሳየን። ናቹራል ነምበሮች ሁሉ ምን ውስጥ አሉ ማለት ነው? ሆል ነምበር ውስጥ አሉ። ሆል ነምበር ደግሞ ምን ማለት ነው? ዜሮንና ናቹራል ነምበሮችን ወይም ካውንቲንግ ነምበሮችን የያዘ ስብስብ ማለት ነው። የስ የያዘ ስብስብ ማለት ነው። ይሄ ቬን ዲያግራም ሪሌሽን ቢትዊን ኤን ኤንድ ደብሊው ናቹራል ነምበርና ሆል ነምበርን የሚያሳየን ቬን ዲያግራም ነው ማለት ነው። ይሄን በዚህ ትይዛላችሁ። ኦኬ ፍሮም አባቭ ዲያግራም ዩ ካን ሲ ዛት ምን አለን? ከላይ ባለው በዚህ ዲያግራም መሰረት ኦል ናቹራል ነምበርስ አር ሆል ነምበርስ። ይህን ቅድም ያየነው ነው አደለ? ሁሉም ናቹራል ቁጥሮች ምንድን ናቸው? ሆል ነምበሮች ናቸው። ሌላው በት ኦል ሆል ነምበርስ አር ናት ናቹራል ነምበርስ። ሁሉም ሆል ነምበሮች ግን ምን አይደሉም? ናቹራል ነምበር አይደሉም። ለምን? ሆል ነምበር ምን አለው? ዜሮ አለው። ዜሮ ደግሞ ናቹራል ነምበር ውስጥ የለችም። ስለዚህ ሆል ነምበሮች ናቹራል ነምበር መሆን አይችሉም። ነገር ግን ሁሉም ሆል ነምበሮች ናቹራል ነምበር ነው? ሁሉም ናቹራል ነምበሮች ሆል ነምበር መሆን ይችላሉ ይለናል። ኦኬ ዘ ሰርድ ሶስተኛው ኤ ኮሌክሽን ኦፍ ሆል ነምበር ዊዛውት ዜሮ ኢዝ ናቹራል ነምበር። በደንብ አስተውሉ። የሆል ነምበር ስብስብ ሆኖ ከዜሮ በስተቀር ያሉ የሆል ነምበር ስብስቦች ምንድን ናቸው? ናቹራል ነምበር ናቸው። ይሄ ፈተና ላይ መምታታት ይፈጥራል ብዙ ጊዜ። አስተውሉ። አሁን እዚህ ጋር ኮሌክሽን ኦፍ ሆል ነምበር አለን አይደለ? የሆል ነምበሮች ስብስብ አለ፣ የሙሉ ቁጥሮች ስብስብ አለ። ነገር ግን ከዚህ ምን ብለናል? which is equals to ኮሌክሽን ኦፍ 0 1 2 እያለ ይሄዳል አይደለ? ስለዚህ አሁን ምን አለን? ኮሌክሽን ኦፍ ሆል ነምበር አለና ምን ዊዛውት ዜሮ እቺ ባትኖር አለ ከዜሮ በስተቀር። ስለዚህ ከዜሮ በስተቀር እነማን የሚኖሩት? 1 2 3 4 እያለ ይላል። ስለዚህ 1 2 3 4 እያለ ከሄደ ደግሞ ማን ናቸው ማለት? ናቹራል ነምበር ነው ማለት። ስለዚህ ኮሌክሽን ኦፍ ሆል ነምበር ዊዛውት ዜሮ ኢዝ ናቹራል ነምበር። እንዳትረሱ ዊዛውት ዜሮ ካለ ማለት ነው። ኦኬ ኮሌክሽን ኦፍ ናቹራል ነምበርስ ኤንድ ዜሮ ኢዝ ሆል ነምበር። አሁን የናቹራል ነምበሮች ስብስብ እና ዜሮ አለን። ስለዚህ ናቹራል ነምበር ላይ ዜሮ አብራ ካለች ናቹራል ነምበር ውስጥ አብራ ዜሮ ስትኖር ምን ይሆናል? ሆል ነምበር ይሆናል ማለት ነው። እነዚህ በተለያየ መልኩ ሊጠይቃችሁ ይችላል። ይሄንን ቤዚክ ፕሮፐርቲ ማወቅ መቻል አለባችሁ። ሌላው እንግዲህ እዚህ ጋር ሪቪዥን ነው። ሪቪዥን ኦፍ ኦፕሬሽን ኦን ናቹራል ኤንድ ሆል ነምበርስ። ሪቪዥኖችም ብዙም እዚህ ጋም በዚህ ሌቭል ላይ የኔ ያህል የሚከብዳችሁ ነው ብዬ አላስብም። እነዚህ ኤሌመንታሪ ኮንሰፕቶች ናቸው። ታች ክፍሎች የተማራችኋቸው ናቸው። መደመር፣ መቀነስ፣ ማካፈል፣ ማባዛት። ስለዚህ እንደዚህ ሲሰጠን ምንድን ነው የምናስቀምጠው? ሁልጊዜ የሆሄዎችን ማየት ነው። ዲጂቶቹን ምን ያህል ናቸው። ስለዚህ ቁጥሮችን ሁልጊዜም በዲጂቶቹ ልክ ማስቀመጥ ማለት ነው። የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የአንድ ቤት፣ የ10 ቤት፣ የ100 ቤት፣ ይሄን ዳይሬክት መደመር ነው። ምንም አይምታታም። እንደዚህ በሚሆንበት ሰዓት ላይ የስ ትልቅ ሆሄ ያለው ወይም ባለ ትልቅ ዲጂት ቁጥሩን ከላይ እናደርጋና ከዛ ከስር ይሄ ባለ ትንሽ ዲጂት ቁጥሩን ከስር አድርገን መደርደር ነው። የአንድ ቤት አለ፣ የ10 ቤት አለ፣ የ100 ቤት አለ፣ የ1000 ቤት አለ። ይሄ ግን የአንድ ቤት፣ የ10 ቤት፣ የ100 ቤት ነው። ስለዚህ ለ1000 ቤት እቺ የላትም ማለት ያ ማለት 3 2 3 4 ስናስቀምጥ ማለት ነው። 8ን አንድ ቤት ጋር ነው አምጥቼ ማስቀምጠው፣ 9ን እዚች ጋር ባለ 10 ቤት ጋር ከዛ 5ን ስንት ቦታ ባለ 100 ቤት። ዜሮ ላይ ለአደማመር እንዲህ መመቸን ከፈለግን ዜሮ መጨመር እንችላለን፣ የ1000 ቤት ስለሌለው ማለት ነው። ከዚህ በኋላ ቀጥታ መደመር ነው። 8 ሲደመር 4 12 አይደል? ሁለትን ጽፌ አንድን እዚህ ጋር አምጥቼ አስቀምጣለሁ። 1 ሲደመር 3 ወይም 1 ሲደመር 9 10 ከአንድ ጋር 13 አይደል? እዚህ 3ን እዚህ አምጥቼ አሁንም አንድን እዚህ አስቀምጣለሁ። 1 ሲደመር 2 3 3 ሲደመር 5 8 8 3 ሲደመር 0 3 3832 እንደዚህ እያደረጋችሁ መስራት ነው ማለት ነው። 3832 ይመጣል። አሁን ይሄን በዲጂቶቹ ልክ ማስቀመጥ መቻል ነው። ተሳስተን እቺን ወደዚህ ጋር ወደ 1000 ቤት ጋር አምጥቼ እቺን የ100 ቤት 1000 ቤት ጋር ባረጋት የተለየ ምላሽ ነው የምሰጠኝ። ስለዚህ እዚህ ጋር ምንድን ነው ሊያሳየን የሚሞክረው? በዲጂቶቹ ልክ እያንዳንዱን ሆሄዎች ማየት ነው። የአንድ ቤቱን በአንድ ቤት፣ የ10 ቤቱን በ10 ቤት እያደረግን ማስቀመጥ መቻል አለብን። ከዛ በኋላ መደመር፣ መቀነስ፣ ማካፈል፣ ማባዛት ቀላል ይሆናል ማለት ነው። ኦኬ እዚህ ጋም ልክ እንደዚህ ነው። እዚህ ጋር በአዲሽኑ መሰረት ያየነውን ሲቀነስ ላይም በትክክለኛው አስቀምጠን ከዛ በኋላ መቀነስ ነው። ይሄን ብዙም እዚህ ላይ
ጊዜ አልፈጅም። ወደ ኢንቲጀር እንግባ። ስለዚህ ቤዚክ ኮንሰፕቱን አይተናል። አሁን ሜቢ እዚህ ጋር እነዚህን ፕሮፐርቲዎች ሊጠይቃችሁ ይችላል ፈተና ላይ። ያ ማለት ምን ይለናል? ዘ ሳም ኦፍ ኤኒ ቱ ናቹራል ነምበር ኢዝ ኦልዌይስ ናቹራል ነምበር። አሁን ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ትሩ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ፎልስ እያለ ጥያቄ ይጠይቃችኋል። እዚህ እንደነዚህ አይነት ጥያቄዎች በሚመጡብላችሁ ሰዓት ላይ እናንተ ሴንተንሱን ታነቡና ወደ ማቴማቲካል ፎርም መቀየር መቻል ነው። በቃ ሲምፕል። ከዛ በኋላ ለምሳሌ ምን አለን? ዘ ሳም በማቴማቲክስ ሰም ማለት መደመር ነው አይደለ? መደመር ነው። ስለዚህ ምንድን የሚደመረው? ዘ ሳም ኦፍ ኤኒ ቱ ናቹራል ነምበር፣ ማንኛውም ሁለት ናቹራል ወይም ካውንቲንግ ነምበሮች ሲደመሩ ሁልጊዜ ማነው ሪዛልቱ ምንድን ነው አለ? ናቹራል ነምበር ነው አለ። ስለዚህ ሁለት ናቹራል ነምበሮችን መደመር ነው አይደል? ለምሳሌ አንድ ሲደመር ሁለት ሊሆን ይችላል። አንድ ሲደመር ሁለት፣ ዋን ኢዝ ናቹራል ነምበር፣ ቱ ኢዝ ናቹራል ነምበር፣ ዜርፎር ሪዛልቱ ስንት ነው? 3 አይደል? ዊች ኢዝ ናቹራል ነምበር ማለት ነው። ይሄ እንደዚህ እያደረግን መስራት ነው። ሁለተኛ ዘ ሳም ኦፍ ኤኒ ቱ ሆል ነምበርስ ኢዝ ኦልዌይስ ሆል ነምበር። ዘ ሳም ኦፍ ኤኒ ቱ ሆል ነምበርስ አለን። ስለዚህም አሁንም ሆል ነምበሮችን መደመር ነው። ኦልሬዲ ሁሉም ናቹራል ነምበሮች ሆል ነምበሮች ስለሆኑ ይሄ የራሱ ሆል ነምበር መሆን ይችላል ማለት ነው። ስለዚህም ዜሮንም ብናረግ ባናረግ መጨረሻው ሆል ነምበር ይመጣል ማለት። ዘ ፕሮዳክት ኦፍ ኤኒ ቱ ናቹራል ነምበርስ ኦልዌይስ ናቹራል ነምበር። እዚህ ጋም ፕሮዳክት ስንል ምንድን ነው? ማባዛት ማለት ነው። ማባዛት። ስለዚህ ማንኛውም ሁለት የተለያዩ ናቹራል ነምበሮች ሲባዙ ምላሻቸው ምንድን ነው አለ? ናቹራል ነምበር ነው አለ። እዚህ ይህንንም ለምሳሌ 4 ናቹራል ነምበር ናት። ሲባዛ በስንት? በሁለት፣ ከፈለግን በ3 ከፈለግን በ4 እያደረግን ይሄድ ነው። ስለዚህ 4 ሲባዛ በ3 ስንት ይሆናል? 12 ዊች ኢዝ ናቹራል ነምበር። ሆል ነምበርም መሆን ይችላል አይደል? ሪዛልታቸው ሁሌም ሲደመር ሲቀነስ ሲባዛ የስ እዚህ ጋር ምን አለን? ሲደመር ሁለት ናቹራል ነምበሮች ሲደመሩ ውጤታቸው ናቹራል ነምበር ነው። ሁለት ሆል ነምበሮች ሲደመሩ ውጤታቸው ሆል ነምበር ነው። ሁለት ናቹራል ነምበሮች ሲባዙ ውጤታቸው ናቹራል ነምበር ነው። እንዲሁም ሁለት ሆል ነምበሮች ሲባዙ ውጤታቸው ሆል ነምበር ነው አለ። ሲካፈልስ ሶ the quotient of any two natural numbers is not አለ። አያችሁ is not always ናቹራል ነምበር። ለምንድን ነው? አሁን እቺን በደንብ ማየት አለባችሁ። ስለዚህ ሁለት ቁጥሮች እርስ በርስ ሲካፈሉ ሁልጊዜ ምን ላይሆን ይችላል? ናቹራል ነምበር ላይሆን ይችላል አለ። ለምሳሌ 6 ሲካፈል 3 ስንት ነው? 2 አይደል? እንደዚህ በሚሆንበት ሳለ ላይ ምንድን ነው? ናቹራል ነምበር ነው አይደል? ናቹራል ነምበር መጣ። ነገር ግን ሁለት ናቹራል ነምበሮች ነው ያለው አይደል? ያ ማለት 3 ሲካፈል ለ6 ባረግስ 3 ሲካፈል ለ6 ማለት ስንት ነው? ይሄ 3/6 አድርገን መስራት ነው አይደል? ይሄ ስንት ይሆናል? 1/2 ኦር 0.5 ማለት ነው። ስለዚህ 1/2 ወይም 0.5 ይመጣል። አያችሁ አሁን በዚህ ጊዜ ምን ሆነ? ይሄ ናቹራል ነምበርም ሆል ነምበርም አይደለም። ዴሲማል እና ፍራክሽኖች ምን አይደሉም? ናቹራል ነምበርም ሆል ነምበርም አይደሉም። ለዚህ ነው ኩዌሽንት ላይ ስንመጣ ሁለት ቁጥሮች እርስ በርስ ሲከፋፈሉ ሁልጊዜ ናቹራል ነምበር ላይሆኑ ይችላሉ፣ ሊሆኑ ይችላሉ፣ ግን ሁልጊዜ ነው ማለት ግን አይቻልም። አያችሁ እንደዚህ በሚመጣበት ሳለ ፍራክሽንና ዴሲማል ሊመጣ ስለሚችል ማለት ነው። ሶ ይሄ ምን ላይ ነው? ሲካፈል ላይ ማለት ነው። የመጨረሻው the difference of any two whole numbers is not always whole number። አያችሁ የሁለት ቁጥሮች እርስ በርስ ሁለት ናቹራል ነምበሮችም ሆል ነምበሮችም ስንቀናነስ ሁልጊዜ ሆል ነምበር ላይሆን ይችላል አለ። ለምሳሌ ሁለት ሆል ነምበሮችን እንውሰድ። 5ና 6ን እንውሰድ። 5ና 6ን እንውሰድ። በዚህ ጊዜ ለምሳሌ ከ6 ላይ ሲቀነስ 5 ካረኩ 1 ነው which is natural number አይደል? ነገር ግን 5 ቀድማ 6 ቢመጣ ስንት ይሆናል? ኔጌቲቭ 1 ደግሞ ምን አይደለም? ናቹራል ነምበር አይደለም። ስለዚህ ሲካፈልና ማን ነው ሲቀነስ ምን ላይሆን ይችላል? የስ ናቹራልም ሆል ነምበርም ሁሌ ነው ማለት አይቻልም። ሁለት ናቹራል ነምበሮች ሲከፋፈሉ እንዲሁም ሁለት ናቹራል ነምበሮች እርስ በርስ ሲቀነሱ ሁልጊዜ ናቹራል ነምበር ነው ማለት ላይሆን ይችላል። ሊሆንም ይችላል ግን ሁልጊዜ ነው ማለት ግን አይቻልም ማለት ነው። እነዚህ ፕሮፐርቲዎች እናንተ እንደዚህ ሲያመጣባችሁ ቀጥታ ቁጥር መክተትና ማየት መቻል ነው ማለት ነው። ኦኬ እዛ ጋ ያው ሲደመርና ሲባዛ ላይ ቦታ ብንቀያየርም
ኮሚቴቲቭ ስለሆኑ ሁለቱም ምን አይሆንም ማለት ነው። ቦታ ቢቀያየርም ውጤታቸው ስለማይቀየር ሁልጊዜም ሲደመርና ሲባዛ ላይ ናቹራል ነምበር ይሰጣል፣ ሆል ነምበር ይሰጠናል ማለት ነው። ይሄን በዚህ መስራት ትችላላችሁ። አሁን በቀጥታ ወደ ኢንቲጀር ወደሚለው ሀሳብ እንለፍ። ኦኬ ኢንቲጀር ምንድን ነው? ላይ ያየናቸውን ሁለት ኮንሰፕቶች ይዛችሁ ኢንቲጀርን መረዳት ማለት ነው። ናቹራል እና ሆል ነምበርን አይተናል። ስለዚህም ምንድን ነው እዚህ ጋር የምናየው እና ኢንቲጀር ምንድን ነው የሚለውን ለማየት እዚህ ጋር ወደ ታች እነዚህ ነገሮች አክቲቪቲ ይሰጠናል እዚህ ጋር። እንዲሁም እዚህ ጋርም እነዚህ ነገሮች አሉ። ስሩ ነው የሚለን። አሁን ናቹራል ማን ነው ኢንቲጀር የሚለውን ኮንሰፕት ሊያስረዳን ነው እዚህ ጋር ስሩ ያለ። ለምሳሌ አንዱን ብናየው እዚህ ጋር ቴርሞሜትሮች ናቸው የሰጠን አይደል? ስለዚህ የሰኞ የሙቀት ልኬቱ ይሄ ነው፣ ማክሰኞ፣ ሮብ ብሎ እዚህ ጋር አስቀምጧል። ቴርሞሜትሮች ናቸው። ስለዚህ ሰኞ ዕለት ስንት ነው? 15 ዲግሪ ሊሆን ይችላል፣ ፋራናይት ሊሆን ይችላል። ስለዚህ 15 ዲግሪ። እዚህ ጋርም ስንት ነው? እቺ ስንት ናት? 5 ዲግሪ። እዚህ ጋርስ 10 ዲግሪ። አሁን እዚህ ጋር ጥያቄው ምንድን ነው? ይህንን ካረገ በኋላ ኤ ላይ ምን አለ? አሁን ሃው ፋር ዲድ ዘ ቴምፕሬቸር ፍሮም ዜሮ ኢን ኢች ዴይ አስ ሾውን ቴብል ኤንድ ፊገር አባቭ። ስለዚህ ቴብሉ ላይም ፊገሩ ላይም አለ። እንግዲህ ቴብሉ የትኛው ነው? እላይ ያለው ማለት ነው። እዚህ ጋር ቴብሉ ነው። ይሄው ሰኞ ለን አለ። ዴይ በሰኞ ምን አለ? ቴምፕሬቸር በዲግሪ ሴልሺየስ ነው የሰጠን። ስለዚህ የሰኞ የሙቀት ልኬቱ መጠኑ ስንት ነው አለ? 15 ዲግሪ አባቭ ዜሮ አለ። ከዜሮ በ15 ዲግሪ በላይ፣ ከዜሮ በላይ 15 ዲግሪ ማለት ነው አይደለ? ስለዚህ ፖዚቲቭ 15 ዲግሪ ማለት ነው። ሁልጊዜም አሁን ሊነግረን የፈለገው እዚህ ጋር ፖይንቱ እነዚህን ቃላት ነው፣ አባቭ ቢሎ የሚሉትን ቃላት ማለት። ስለዚህ አሁን በነምበር ላይን ላይ በምንመጣበት ሰዓት ላይ በነምበር ላይን ላይ እንደዚህ ሲቀመጥ ምን ብለናል ቅድም? እቺ ሪፈረንስ ፖይንታችን ብትሆን ሁልጊዜ ዜሮ ናት። ስለዚህ ከዜሮ በስተቀኝ ራይት ቱ ዘ ራይት ኦፍ ዜሮ ካለን ሁልጊዜም ፖዚቲቭ ቁጥሮች ናቸው፣ ፖዚቲቭ ናቸው። ቱ ዘ ራይት ኦር ቱ ዘ ሌፍት ሳይድ ኦፍ ዜሮ ሁልጊዜ ምንድን ናቸው? ኔጌቲቭ ቁጥሮች ናቸው ብለናል። አንድ በዚህ ሊሆን ይችላል። ሁለተኛም እንደዚህም ቢቀመጥ የስ ቨርቲካሊ ይሄ ላይን ቢኖረን እዚህ ዜሮ እዚህ ጋር ናት ብንል እዚህ ጋር ከዜሮ በላይ አባቭ ዜሮ ካለን ከዜሮ በላይ ያሉ ቁጥሮች ሁሉም ፖዚቲቭ ናቸው። 1 2 3 እያለ ወደ ላይ ሊሄድ ይችላል። ከዜሮ በታች የሚመጡ ቁጥር ቢሎ ዜሮ ካለን ደግሞ ሁልጊዜም ኔጌቲቭ ቁጥሮች ናቸው ማለት ኔጌቲቭ ቁጥሮች ናቸው። እዚህ ጋር ሊያስረዳን የሞከረው እሱ ነው። ስለዚህ ምን አለን እታች ጥያቄው ላይ በቴብሉ ላይም በዚህ በፊገሩ ላይም የምታዩት ቴምፕሬቸር ዲፈረንስ እንትነዋል። ስለዚህ ቴምፕሬቸር ዲፈረንስ ብቻ ሳይሆን ምንድነው የጠየቀን? ኦኬ እዚህ ጋር ምንድነው ያለን? ሃው ፋር ዲድ ዘ ቴምፕሬቸር፣ አሁን ምን ያህል ከዜሮ ምን ያህል ይርቃል ነው። ከዜሮ ምን ያህል ይርቃል እያለን የጠየቀን። ስለዚህ ከዜሮ አሁን እዚህ ጋር ሰኞ ዕለት ምን አለን? 15 ዲግሪ አባቭ ዜሮ። ከዜሮ አባቭ አሁን 15 ዲግሪ ከዜሮ ይርቃል አለ። ስለዚህ በፖዚቲቭ 15 ይርቃል ማለት ያ ማለት 15 ወደ ላይ ሄደን 15 ሄደን ነው የምናገኛት 15 ለምሳሌ ይሄን ወደ ላይ ብስለው 15 እዚህ አካባቢ ናት ብለን ብናስብ ከዜሮ ፖዚቲቭ 15 ዲግሪ ነው የሚልቀው። ይሄ ፖዚቲቭ ነው ምልክቱ ስናስቀምጥ ማለት ነው። እዚህ ጋር ደግሞ ቲውስዴ ላይ ምን አለ? 5 ዲግሪ ቢሎ ዜሮ አለ። ስለዚህ ከዜሮ በታች 5 ዲግሪ ሴልሺየስ፣ ከዜሮ በታች 5 ዲግሪ ሴልሺየስ which is ኔጌቲቭ ነው። እዚህ ጋር ኔጌቲቭ እናደርጋለን። 10 ዲግሪ ቢሎ ዜሮ ይሄም ኔጌቲቭ 10 ይሆናል ማለት ነው። እነዚህ ቃላቶቹን በደንብ እንድታቁ ነው። ወርድ ፕሮብሌም ላይ ምናምን ላይ ሊጠይቋቸው ይችላሉ። ለምሳሌ እዚህ ጋር የተሰጠን ፊገር ቴርሞሜትር ስናይ ለምሳሌ እዚች ጋር ያለችው ሜጀርመንቷን ነው። እዚች ጋር 15 አለን አይደለ? 15 አሁን ፖዚቲቭ ነው ኔጌቲቭ ነው የሚለውን ዲተርማይን የምናደርገው ምን ላይ ተመስርተን ነው? ዜሮን ነው የምንፈልጋት። ሁልጊዜ ሪፈረንስ ፖይንት ታስፈልገናለች። እቺ ሪፈረንሳችን ዜሮ ናት። ስለዚህ ከዜሮ አባቭ ከተባለ ከዜሮ በላይ ከተባለ ምንድን ነው? ፖዚቲቭ ቁጥሮች ናቸው። ስለዚህ የዚህ የሰኞ ቴምፕሬቸር ምንድን ነው? ከዜሮ 15 ዲግሪ አይደለ? ይኸው እዚህ ጋር ማለት ነው። እዚህ ርቀታችን ይሄ ነው ማለት ነው። ስለዚህ ይሄ ደግሞ 15 ፖዚቲቭ 15 ዲግሪ ሴልሺየስ ነው። ስንጽፍ ይሄም ፖዚቲቭ የሚለው ምልክት መጠቀም አይገባንም። ለምን? 15 ከተባለ ኦልሬዲ ፖዚቲቭ እንደሆነ ስለሚታወቅ ማለት ነው። ስለዚህም ይሄ በ15 ዲግሪ ከዜሮ በ15 ዲግሪ ይርቃል ወደ ላይ። እዚህ ጋር ደግሞ ከዜሮ ከዜሮ በታች 5 ዲግሪ ማለት ነው። እዚህ እዚች ጋር ናት። ይሄው ከዜሮ በታች 5 ዲግሪ which is ኔጌቲቭ 5 ዲግሪ ሴልሺየስ ማለት ነው። እዚህ ጋር ደግሞ ኔጌቲቭ 10 ዲግሪ ሴልሺየስ
ይሄ ይሆናል ማለት ነው። ስለዚህ ፖዚቲቭ እና ኔጌቲቭ የሚለውን ለማወቅ ነው። ኦኬ ምን አለ ከዛ ዋት ዋዝ ዘ ኮልደስት ቴምፕሬቸር ቢ ላይ የስ ዘ ኮልደስት ቴምፕሬቸር በጣም ቀዝቃዛው አየር የትኛው ነው አለ። ስለዚህ ዘ ኮልደስት ቴምፕሬቸርን ለማወቅ ምን ማድረግ ነው? የለካ ነው ስንት ነው? የስ እዚህ ጋር ኦልሬዲ ፖዚቲቭ 15 ዲግሪ ነው። እዚህ ጋር ደግሞ ኔጌቲቭ 5 ዲግሪ ነው። እዚህ ጋር ኔጌቲቭ 10 ዲግሪ ነው። የትኛው ነው ከዜሮ በጣም በጣም የራቀው ወደ ታች ማለት ነው። ከዜሮ ቢሎ 10 ዲግሪ ሴልሺየስ ያለን ዚስ ዋን ኢዝ ዘ ኮልደስት ቴምፕሬቸር ማለት ነው አይደለ? ዘ ኮልደስት ቴምፕሬቸር ይሄ ነው። ኦልሬዲ 5-0 የቀረበ ነው ከ10 ይልቅ ማለት ነው። ይሄ ፖዚቲቭ ስለሆነ ውድድር ውስጥም አናስገባውም። ስለዚህ ይሄ ኔጌቲቭ 10 ዲግሪ ሴልሺየስ ኢዝ ዘ ኮልደስት ቴምፕሬቸር። ሁለተኛው ማን ነው? ሲ ዋት ዋዝ ዘ ሆተስት ቴምፕሬቸር? ኦብቪየስሊ ዘ ሆተስት ቴምፕሬቸር ኢዝ ዘ ፖዚቲቭ ዋን ዊች ኢዝ 50 ዲግሪ ሴልሺየስ ማለት 15 ዲግሪ ሴልሺየሱ ደግሞ ይሄ ሞቃታማው አየር ነው ከነዚህ አንጻር ማለት ነው። ኦኬ ምን አለን? ኩዌስችን ነምበር 2 ዋት ኢዝ ዘ ነምበር ዛት ካምስ አፍተር ዚሮ። አሁን ዋት ኢዝ ዘ ነምበር ዛት ካምስ አፍተር ዚሮ ኤንድ ዋት ኢዝ ዘ ነምበር ዛት ካምስ ቢፎር ዚሮ አለ። እንግዲህ አሁን ምንድን ነው ያለን? ነምበር ላይን ማስቀመጥ ከዛን ዜሮን እዚህ ጋር አለችን። አሁን አፍተር ዜሮ ከተባለ ምንድን ነው? አፍተር ዜሮ ከተባለ ከዜሮ በኋላ ስንት ይመጣል ነው ያለን። ከዜሮ በኋላ ነው የሚመጣው አይደለ? ከዜሮ በኋላ ስለዚህ ዜሮ ብለን ምንድን ነው ከዛ በኋላ ምንድን ነው የምንለው? አንድ ነው የምንለው። ከዛን ሁለት ነው የምንለው። ከዛ ሶስት እያልን እንሄዳለን። ከዜሮ በፊት ምን አለ ስንባል ከዜሮ በፊት ምን አለ? ከዜሮ በፊት እዚህ ጋር ኔጌቲቭ ዋን ይወድ ኔጌቲቭ ቱ እያለ ይሄዳል አይደል? ስለዚህ ከዜሮ በፊት ያለችው ኔጌቲቭ ዋን ናት። ከዜሮ በኋላ ያለችው ፖዚቲቭ ዋን ናት ማለት ነው። ይሄ ብዙም እንትን የሚለን ነገር አይደለም። ኦኬ ስለዚህ ኖት አለና ቬሪ ኮልድ ቴምፕሬቸር ቢሎ ዜሮ ካን ቢ ዲስክራይብ ባይ ነምበር ዊዝ ማይነስ ሳይን። ስለዚህ በኔጌቲቭ ምልክት ማይነስ ሳይኗን እናስቀምጥላታለን ማለት ነው። ያ ከዜሮ ወደ ታች የራቀው ማለት ነው ቢሎ ዜሮ የሆነውን። ስለዚህ ያ ኔጌቲቭ ነምበር ይባላል። ዘ ቴምፕሬቸር አባቭ ዜሮ ካን ቢ ዲስክራይብድ ባይ ኤ ነምበር ዊዝ ፕላስ ሳይን ዊች አር ኮልድ ፖዚቲቭ ነምበርስ። አሁን የነገርኳችሁ ይሄንን ነው ማለት ነው። ላይ ያየነው እነዚህ ነው። ኦኬ ኤግዛምፕል ዘ ቴምፕሬቸር 5 ዲግሪ ሴልሺየስ ቢሎ ዜሮ ካን ቢ ሪትን አስ ኔጌቲቭ 5 ዲግሪ ሴልሺየስ። ቢሎ ስላለን ምንድን ነው ማለት ነው? ኔጌቲቭ። ዘ ቴምፕሬቸር 5 ዲግሪ ሴልሺየስ አባቭ ዜሮ፣ አባቭ ካለን ከዜሮ በላይ ስለሆነ ከዜሮ በላይ የሚመጡ ቁጥሮች ሁሉ ደግሞ ምንድናቸው? ፖዚቲቭ ናቸው። ከዜሮ በላይ ያሉ ቁጥሮች ሁሉ ፖዚቲቭ ናቸው። ከዜሮ በታች ያሉ ቁጥሮች ሁሉ ኔጌቲቭ ናቸው። ወይም ከዜሮ በስተቀኝ ያሉ ቁጥሮች ሁሉ ፖዚቲቭ ናቸው። ከዜሮ በስተግራ በኩል ያሉ ቁጥሮች ሁሉ ምንድናቸው? ኔጌቲቭ ናቸው ማለት ነው። በእነዚህም መግለጽ ይቻላል። ኦኬ ይሄንን ካየን ዜን ዋት ኢዝ ኢንቲጀር? ስለዚህ ኢንቲጀር ምንድን ነው በምንልበት ሰዓት ላይ ሆል ነምበርና ናቹራል ነምበር ስናይ ስለ ኔጌቲቭ ቁጥሮች አላወራንም ነበር አደለ? ቢኮዝ ሆል ነምበር ውስጥም ናቹራል ነምበር ውስጥም ኔጌቲቭ የሚባል ቁጥር የለም። እንዲሁም ኢንቲጀር የሚባል ቁጥር የለም። ማን ነው ፍራክሽን የሚባል ቁጥር ክፍልፋይ የሚባል የለም። እንዲሁም ዴሲማል የሚባል ቁጥር የለም። ስለዚህ አስርዮሽ፣ ክፍልፋይ፣ ኔጌቲቭ ቁጥሮች ሆል ነምበርና ናቹራል ነምበር ውስጥ የሉም። የት ነው የሚመጡት? ኢንቲጀር ጋር ማለት ነው። ሶ ሌት አስ ሲ ዘ ዴፊኒሽን ኦፍ ኢንቲጀር። አን ኢንቲጀር ኢዝ ኤ ሴት ኦፍ ነምበርስ ኮንሲስቲንግ ኦፍ ዋት? ሆል ነምበር። የስ ኢንቲጀር ስንል ምን አለ? ምንን ያካተተ ቁጥር ነው? ሆል ነምበሮችን ኤንድ ኔጌቲቭ ነምበርስ። ሆል ነምበሮችንና የነዛን ሆል ነምበሮች ኔጌቲቭ ነምበር የያዘ ቁጥር ሁሉ ምን ይባላል? ኢንቲጀር ይባላል ማለት ነው። ስለዚህ ኢንቲጀር ማለት ሆል ነምበርንና የሱን ኦፖዚት የያዘ ቁጥር ማለት ነው። ኔጌቲቭን ለምሳሌ ሆል ነምበር ከስንት ይጀምራል ብለናል? ከዜሮ ይጀምራል አይደል? ስለዚህ አንድ አለን። ስለዚህ የአንድ ኦፖዚት ማን ነው? ኔጌቲቭ አንድ። ሁለት አለ፣ የሁለት ኦፖዚት ኔጌቲቭ ሁለት። ሶስት፣ የሶስት ኦፖዚት ኔጌቲቭ ሶስት። አያችሁ ኦፖዚቶቻቸውን የያዘ ቁጥር ነው። ዜሮ ኦፖዚት የላትም አይደል? ዜሮ ዜሮ ናት። አንደኛ ፖዚቲቭም ኔጌቲቭም አይደለችም ዜሮ። ስለዚህ መሀል ላይ ያለናት ሪፈረንሳችን ናት ማለት ነው። ስለዚህ አሁን ኢንቲጀር በምንልበት ሳለ ሆል ነምበርና ኔጌቲቭ ቁጥሮችን የያዘ ነው ማለት ነው። ኦኬ አሁን በሴት በምናስቀምጥበት ሳለ በስብስብ ስናስቀምጠው ትልቁ በዚህ ሌቭል በግሬድ 7 ላይ የምትማሩት ትልቁ የቁጥር ስብስብ ማን ነው? ኢንቲጀር ነው ማለት ነው። ስለዚህ ኢንቲጀር ትልቁ የቁጥር ስብስብ ነው። ለምን?
ሌሎች ሆል ነምበሮችን እዚህ ውስጥ ስለሚይዝ ኦልሬዲ ሆል ነምበር አለ ማለት ናቹራል ነምበርም እዚህ ውስጥ አለ ማለት ነው። ስለዚህ በምናስቀምጥበት ሰዓት ላይ በቁጥር መስመር ላይ በነምበር ላይ በምንገልጽበት ሰዓት ላይ ሂር ኢዝ አወር ሪፈረንስ ዜሮ አለችን። የስ ቱ ዘ ሌፍት ሳይድ ኦፍ ዜሮ እዚህ ጋር ያሉት ከማነው ቱ ዘ ራይት ሳይድ ኦፍ ዜሮ የሚመጡ ቁጥሮች ሁሉ ምንድን ናቸው? ፖዚቲቭ ቁጥሮች ናቸው። ስለዚህ ፖዚቲቭ ቁጥሮች ሁሉም ፖዚቲቭ ኢንቲጀር ይባላሉ ማለት ነው። ፖዚቲቭ ኢንቲጀር ያ ማለት በቀላል ስንገልጸው እዚህ ጋር ኢንቲጀር ማለት ምን ማለት ነው ብለናል። ኢንቲጀር ሪፕሬዘንት የምናደርገው በዜድ ነው። ስለዚህ ዜድ ማለት ምን ብለናል? ሆል ነምበሮችንና ኢንቲጀሮች የሚሄድ ነው። ስለዚህ ኢንቲጀር ስንል ፖዚቲቭ ቁጥሮችንና እንዲሁም ፕላስ ኔጌቲቭ ቁጥሮችን የያዘ ነው። የስ አይደል? ይኸው ፖዚቲቭ ኢንቲጀር ኤንድ ኔጌቲቭ ኢንቲጀር፣ ፖዚቲቭ ኢንቲጀርስ ኤንድ ኔጌቲቭ ኢንቲጀርሶች አሉ ማለት ነው እዚህ ጋር። ስለዚህ ሁሉም ፖዚቲቭ ኢንቲጀሮች ደግሞ ምን ማለት ነው? ዜድ ፖዚቲቭ ማለት ምን ማለት ነው? ፖዚቲቭ ኢንቲጀሮች ከስንት ይጀምራል? ኔጌቲቭ ያልሆኑ ቁጥሮች ማለት ነው አይደለ? ስለዚህ ዜሮን አናካትትም ቢኮዝ ዜሮ ኢዝ ናይዘር ፖዚቲቭ ኖር ኔጌቲቭ ዜርፎር ኦል ፖዚቲቭ ኢንቲጀርስ ስታርት ፍሮም ዌር ፍሮም 1 2 3 እያለ ሄዳል ማለት ነው። ዜርፎር ይሄ ከአንድ የሚጀምር ቁጥር ሁሉ ደግሞ ምንድን ነው ብለናል? ኤን ነው አይደለ? ኤን ነው፣ ናቹራል ነምበር ነው። ከአንድ የሚጀምር ቁጥር ሁሉ ናቹራል ነምበር ነው። ስለዚህ ዜድ ፖዚቲቭ ኦር ፖዚቲቭ ኢንቲጀር ማለት ምን ማለት ነው? ናቹራል ነምበር ማለት ነው። ስለዚህ ኦልዌይስ ፖዚቲቭ ኢንቲጀር ኢዝ ኢኳል ቱ ኤን ኦር ናቹራል ነምበር፣ እሱን ነው የሚገልጽልን። ስለዚህ ከዜሮ ወደዚህ ያለው ቁጥሮች ሁሉ ዜሮን ሳያካትት ከዜሮ ወደዚህ ያሉ ቁጥሮች ሁሉ ምንድን ናቸው? ፖዚቲቭ ኢንቲጀርስ ናቸው። ሶ ኦል ፖዚቲቭ ኢንቲጀርስ አር ናቹራል ነምበር፣ ይህንን ትይዛላችሁ። ከዚህ አሁን ከኔጌቲቭ ቁጥሮች ደግሞ ሁልጊዜ ከስንት ነው? ከኔጌቲቭ 1 አይደለ? ስለዚህ ከኔጌቲቭ 1 በኋላ ወደዛ የሚሄዱ ቁጥሮች ሁሉ የትየለሌ ነው አይደል? ገደብ አሉ። ስለዚህ ወደዚህ ስንሄድ ደግሞ ኔጌቲቭ ኢንቲጀር ስንል ምን ማለት ነው? ስለዚህ ዜድ ኔጌቲቭ እና ዜድ ፖዚቲቭ አንድ ላይ ያለው ማለት ነው። ዜድ ፖዚቲቭ ደግሞ በሌላ ስያሜ ኤን ነው ማለት ነው፣ ናቹራል ነምበር ነው። ስለዚህ እንደዚህ አድርገን መግለጽ እንችላለን። ኦኬ። ሁለተኛው በቬን ዲያግራም ግለጹት ብንባል ደግሞ በቬን ዲያግራም አስቀምጡት ብንባል በቁጥር ስብስብ በሰባተኛ ክፍል ሌቭል ላይ የቁጥር ስብስብ ትልቁ ማን ነው? ኢንቲጀር ነው። ስለዚህ ሁልጊዜም ያ ማለት ናቹራል ነምበሮች ሁሉ ምን ውስጥ ይገኛሉ ብለናል? ሆል ነምበሩ ውስጥ። ስለዚህ ሆል ነምበሮች ሁሉ ደግሞ ድጋሚ ምን ውስጥ አሉ? ኢንቲጀር ውስጥ። የስ እስከዚህ ድረስ ነው የምናየው። ስምንተኛ ክፍል ስገቡ ሁሉም ኢንቲጀሮች ደግሞ ምን ውስጥ ይገባሉ? ራሽናል ነምበር ውስጥ ይገባሉ። ራሽናል ነምበር ቻፕተር 1 ግሬድ 8 ነው የምትማሩት፣ ቻፕተር 2 ስለዚህ የግሬድ 8 ላይ ነው የምትማሩት ማለት ነው። ግሬድ 8ኛ ክፍል ላይ ይሄን ትማራላችሁ። ስለዚህ በእናንተ ሌቨል ግን ትልቁ የቁጥር ስብስብ ማን ነው? ኢንቲጀር ማለት ነው። ሶ ቬን ዲያግራሙ በምናይበት ሳለ ላይ ናቹራል ነምበር እዚህ ጋር አለ። ዜን ናቹራል ነምበር እና ዜሮ ደግሞ ማን ነው ብለናል? ሆል ነምበር ነው። ስለዚህ እነዚህን ሁሉንም የያዘው ደግሞ እና የእነሱን ኦፖዚት የያዘው ደግሞ ማን ነው? ኢንቲጀር ነው ማለት ነው። ይሄ እንደዚህ አድርገን ማስቀመጥ እንችላለን። ኦኬ ፕሮፐርቲዎቻቸውን እዚህ ጋር ኖት አለ። ሶ ኔጌቲቭ ኢንቲጀር ኢዝ ዲኖትድ ባይ ዜድ ኔጌቲቭ ኤንድ ፖዚቲቭ ኢንቲጀር ኢዝ ዲኖትድ ባይ ዜድ ፖዚቲቭ። ዘ ሴት ኦፍ ፖዚቲቭ ኢንቲጀር ኢዝ ዘ ሴም አስ ዋት? ዘ ሴት ኦፍ ናቹራል ነምበር። ቅድም ያልነው ያንን ነው። ዜድ ፖዚቲቭ ዊች ኢዝ ኢኳልስ ቱ ኤን። ለምንድን ነው ብለናል? ፖዚቲቭ ቁጥሮች ሁሉም ምንድን ናቸው? ከአንድ የሚጀምሩ ቁጥሮች ስለሆኑ ከአንድ የሚጀምሩ ቁጥሮች ሁሉ ናቹራል ነምበር ይባላሉ። ለምን ከዜሮ አልጀምረም ስንል ዜሮ ፖዚቲቭም ኔጌቲቭም አንላትም ማለት ነው። በዛ መሰረት ሁሉም ፖዚቲቭ ኢንቲጀሮች ናቹራል ነምበር ናቸው ማለት ነው። ኦኬ ዜሮ ኢዝ አን ኢንቲጀር ዊች ኢዝ ናይዘር ፖዚቲቭ ኖር ኔጌቲቭ። አዎ ዴሲማልስ ኤንድ ፍራክሽንስ አር ናት አን ኢንቲጀር። አሁን ዴሲማሎችም ፍራክሽኖችም ምን አይደሉም? ኢንቲጀር አይደሉም። 3/4 ቢለን 1/2 0.75 ምናምን 8 ሳምቲንግ ላይክ ዚስ እንደዚህ ቢሰጠን ኔጌቲቭም ሆነ ፖዚቲቭም ሆነ ፍራክሽንና ኢንቲጀር ማነው ፍራክሽንና ዴሲማል የሆኑ ቁጥሮች ሁሉ ምን አይደሉም? ኢንቲጀር አይደሉም። ያ ማለት ቅድምም ይሄንን ገልጸናል አይደለ? ስለዚህ ዴሲማሎችና ፍራክሽኖች ናቹራልም ሆል ነምበርም
አይደሉም። ስለዚህ እዚህ ውስጥም ኢንቲጀር ውስጥም ምን አይገባም? ኢንቲጀር ውስጥም ፍራክሽን እና ዴሲማል አይገባም ማለት ነው። ሶ ኢንቲጀርስ ሆል ነምበርስ ኤንድ ናቹራል ነምበርስ አር ሪሌትድ አስ ይሄ በሴት ሲቀመጥ እንደዚህ ይሆናል ማለት ነው። ዚስ ኢዝ አ ፕሮፐር ሳብሴት ማለት ነው። ፕሮፐር ሳብሴት ይሄ ፕሮፐር ሳብሴት ብለን ነው የምንጠራው እነዚህ። ስለዚህ ፕሮፐር ሳብሴት ምንድን ነው ስንል ከዚህ በፊት ይህንንም በቻፕተር 1 ላይ ይተናል። ፕሮፐር ሳብሴት ማለት አሁን አንድ ሴት የሌላኛው ፕሮፐር ሳብሴት ነው ሲባል እዚህ ውስጥ ያሉት ኤሌመንቶች ሁሉ ሁለተኛው ሴት ውስጥ ይኖሩና ነገር ግን ሁለተኛው ሴት ሌላ ትርፍ ኤሌመንት ሊኖረው ይገባል ማለት ነው። አያችሁ፣ ለምሳሌ ፈተና ላይ which one of the following is true ይላችሁና w is the proper subset of z ማን ነው n ሊላችሁ ይችላል። w is the proper subset of n ሊላችሁ ይችላል። ያ ማለት w ውስጥ ያሉት ቁጥሮች ወይም ኤሌመንቶች ሁሉ n ውስጥ አለ፣ n ደግሞ ተጨማሪ ትርፍ አለው እያለን ነው። ትርፍ አለው እያለን ነው። አሁን ይሄ ሐሰት ነው አይደለ? ቢኮዝ w ከስንት የሚጀምረው 0 1 ምናምን ብሎ ነው። ይሄ ደግሞ ከ1 ነው የሚጀምረው 1 2 እያለ ሄዳል። አያችሁ፣ እዚህ ውስጥ 0 አለ፣ እዚህ ውስጥ ግን 0 የለም። ስለዚህ ይሄ w n ውስጥ ሊኖር አይችልም ማለት ነው። ዜርፎር ይሄ ፉርሽ እናደርገዋለን። ነገር ግን ትክክለኛ የትኛው ነው? n w n is the proper subset of w and w is proper subset of integer። አያችሁ፣ እንደዚህ ይቀመጣል ማለት ነው። ቢኮዝ n ውስጥ ያለው ሁሉ w ውስጥ ያለው w ደግሞ ትርፍ ምን አለችው? 0 አለችው። እንዲሁም w ውስጥ ያሉ ኤሌመንቶች ሁሉ z ውስጥ አሉ፣ z ደግሞ ትርፍ ምን አለው? ኔጌቲቭ ቁጥሮች አሉት። በዚህ የተነሳ ይሄ በሴት ሲቀመጥ እንደዚህ ይሆናል ማለት ነው። ሶ the number negative 4 is read as negative 4 and 4 is read as positive 4 or 4 ብለን እናነባለን ማለት ነው። እነዚህን የሚነግረን እነዚህን ነው። ኦኬ ኤግዛምፕል to list 5 positive integers። ይሄ በቃ የፈለጋችሁትን ቁጥር መውሰድ ትችላላችሁ እዚህ ውስጥ የስ 10 20 30 40 50 እያላችሁ ብትሄዱ ልክ ነው። 1 2 3 4 5 ብንል ልክ ነው። እዚህ ማንኛውም ቁጥር ብንወስድ ልክ ይሆናል ማለት ነው። ሊስት 5 ኔጌቲቭ ነበር የስ ከዴሲማልና ከፍራክሽን ውጭ ያሉትን ኔጌቲቭ ቁጥሮች አሁን 1 2 3 4 5 አለን አይደል? ኔጌቲቭ 1 2 ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያልን ብንጠቅስም ትክክል ነን። የፈለግነውን ቁጥር ብንጠቅስ ትክክል ይሆናል ማለት ነው። ኦኬ ሲ ደግሞ ምን ይለናል? ጊቭ ኤግዛምፕል ኦፍ ኢንቲጀርስ ዊች ኢዝ ናይዘር ፖዚቲቭ ኖር ኔጌቲቭ። ኢንቲጀር ሆኖ ፖዚቲቭም ኔጌቲቭም ያልሆነ ብቸኛዋ ማናት? 0 ማለት ነው። 0 ኦኬ ሊስት ፎር ኤግዛምፕል ኦፍ ነምበርስ ዊች አር ናት ኢንቲጀርስ። ኢንቲጀር ያልሆኑ ቁጥሮቹን ጥቀሱ ሲባሉ እናንተ ዴሲማልና ፍራክሽኖችን መውሰድ ማለት ነው። ከፈልፋይና ስርዮሾችን ከጠቀሳችሁ ትክክለኛ ምላሽ ይሆናል ማለት ነው። እንደዚህ ያልን እዚህ ጋር ደርሰናል። እንግዲህ ኦኬ የቁጥር መስመርን እንረዳሽተን በተወሰነ መልኩ ሶ እዚህ ጋር ምን ይላል? ኤግዛምፕል 3 ሪፕሬዘንት ኦል ኢንቲጀርስ አለ። ሁሉንም ኢንቲጀሮች ሪፕሬዘንት አድርጉ። ሶ እዚህ ጋር ምን አለን? ፍሮም ኔጌቲቭ 3 ቱ 3። አሁን ከኔጌቲቭ 3 እስከ 3 ባለው ሂደት ውስጥ የስ ከኔጌቲቭ 3 እስከ 3 ባለው የቁጥር መስመር ውስጥ ያሉትን ቁጥሮች ዘርዝሩን ያሉ። ስለዚህ ሁልጊዜ ብለናል፣ ሁልጊዜ ሪፈረንሳችንን 0 ከ0 እንነሳና ፖዚቲቭ ወደ ቀኝ ስንት እንሄዳለን? 3 እርምጃ እንሄዳለን። ስለዚህ 1 ይሄው 2 ከዛ 3 እርምጃ እንሄዳለን። ይሄ ወዴት ነው የሄድኩት? ወደ ቀኝ። ከእንደገና ከ0 ተነስቼ ወደ ግራም 3 እርምጃ ኔጌቲቭ 3 እርምጃ ብዬ አልልም። ምክንያቱም ስሎፕ ነው እዚህ ጋር ማን ነው ዲስታንስ እየፈለግን ስለ ከ0 ያላቸው ርቀት እየሄድን ስለሆነ 3 እርምጃ ዲስታንስ ካናት ቢ ኔጌቲቭ። ስለዚህ ለዛ 3 እርምጃ። አሁን ምንድነው የጠየቀን? ሪፕሬዘንት ኦል ኢንቲጀርስ አለ። ሁሉንም ኢንቲጀሮች ከኔጌቲቭ 3 እስከ 3 ባለው ርቀት ውስጥ ያሉትን ኢንቲጀሮች ዘርዝሩ ነው። ስለዚህ ኔጌቲቭ 2 ኔጌቲቭ 1 0 1 2 እነዚህም ማስቀመጥ ነው ማለት ነው። ኦኬ እሺ ውድ ተማሪዎች እንግዲህ እስካሁን የነበረን በዚህ ባበቃ መልካም ነው። ቪዲዮ እንዳይረዝም በቀጣይ ይህንን ኤክሰርሳይዝ ጨምሬ ሌሎች ሀሳቦችን ይዤ እመጣለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በቀጣይ እስከምንገናኝ መልካም ቆይታ። ባይ ባይ።